የተከበራችሁ በዓለም ዙሪያ ያላችሁ የተወዳጁ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? በዚህ በሁለተኛው ምዕራፍ አሸናፊ የሚሆነው ተወዳዳሪ ሙሉ የሬስቶራንት የኪችን ዕቃ ለመጀመር የሚያስችለውን ዕቃ ለመሸለም ዝግጅታችንን አጠናቀናል። ሆዳ ማላላችሁኝም በላቸው አላላችሁ መጥነውታ ዘይት ግን ተጨምርበት አይ በቃል በቃ የነዚህ ዕድ ምግብ ብዛቱ የሚመስለው ምንድነው? ይሄን ቀመሱና ዋናውን እናመጣላቸዋለን። እየደጋገምኩ ቀምሰው የነበረው ጨምረን አይ ይበቃኛል። እኔ የምለው ጉራጌዎች ናቸው ወራይ ሰመሊ አይ ብሬ ነው አይደል? ዋሽቻለሁ። አይ ልጅ የገመትከው የተናገርከው አይውደቅ የተባልኩ አንዴ ዓለም ብሬ ሌላው ወራይ ሰመሊ ብሬ ዓለም ብሬ ሌላው 61 አመጣችሁ እኮ እናንተ። ወይኔ ወርዶ ነው እያሰበ እነሱ ምንም አልመሰላቸውም። እኔ ግን እዚህ በቃ ማበዴ ነው። ጨነቀህ አይደል? አይዞህ እንደርሳለን። ጨነቀህ አይደል? አይዞህ ትለኛለች። አይ ጨምሩ፣ የኛውን ጨምሩ ማለት አይ እንዳለ እኮ መሰራት አለበት። አዎ ከሴፍቲ አንፃር አይወራም። ረጅም ሰዓት ጭስ በጭስ አረጋችሁ ነው ሶጣኔ ውሻ የሚከተለኝ ላ ነው ይመስለኝ። ዳር ሲጣጣን መስሎ ነው። በጣም ረጅም ሰዓት አልሞቃችሁ ለራሳችሁ ሞቃችሁ አይደል? በጣም ረጅም ሰዓት አጥፉት እስክንላችሁ ድረሱላ ነው እንትን ያላችሁትና እኔ የሆነ ሰዓት የሚፈጥሩላ እስኪመስለኝ ነበረ። ሴፍቲ ላይ የነበራችሁ ነገር ልክ አይደለም። ታይም ማኔጅመንታችሁ የነበረ ጋፕ አለ። እንግዲህ እድለኛ ሆናችሁ ወደሚቀጥለው ዙር ካለፋችሁ የነበራችሁን ጋፕ አስተካክላችሁ እንደምትመጡ ተስፋ አደርጋለሁ። አመሰግናለሁ። አላማረሽ እንዲበላው ብዬ እዚህ ያልሽ እነሱንም ማየት ነው። አይ እነሱ ደበይዞት በሳንዲ በላ ብዬ ነው አለች ማየው። እነሱንም እንደዚህ ብታያቸው ጥሩ ነው ላታል። አይ እነሱ ደና ይዘዋል። ያውን እምትናኪው እየመሰለኝ ነው ዳርኛ ይገለበጥብሻል። ይሄ ቢቀርስ እሺ ይበቃዋል። ኧረ በስመ አብ አስጨንቀው ገደሉኝ። የደረሰው ምግብ ማውጣት አይቀልም እንዴ? አዎ አውጪ
የሰላጣው ጣዕም የድሬሲንጉ አሰራር ቆንጆ ነው። እኔ ቅር ያለኝ አንድ ነገር እናንተ ጋር ልንገራችሁ። እናንተም ፊል አድርጋችሁታል፣ ነፊሽም የተወሰነ እንትን ብለውታል፣ ግን ራይዙ መብሰል ይቀረዋል። ምንም እኮ እንትን የለው አይደል? ያ እናንተ በደንብ ፊል አድርጋችሁታልና ስለወደዱት መሰለኝ እንትኑን በቃ አይ ቲንክ ፊል አድርጋችሁታል። እኔ መብሰል ይቀረዋል በእኔ እሱን ትንሽ ቀር ብሎኛል። ፀሐዩ ከባድ ፀሐይ ያለው አሁን ፀሐዩ ማም ስንወጣ ያበስለዋል። ከዚህ ውጭ ያው ስጋው ከዚህም በላይ ደቆ ቢከተፍ የበለጠ ቆንጆ ነገር ድቅቅ አድርጋችሁ ከትፋችሁት ከህርብ ጋር ለምሳሌ ሲናምን ስቴክ ምናምን ብዙ ጊዜ ወደ መንዲ የቀረበ ነው እንትኑና ህርቦቹን በደንብ ሰርታችኋል። በነገራችን ላይ የአረብ ሀገር ምናምን እንደሰርታችኋል አልሰራችሁም ማለት እኔ ሰርቼ እሷ አረብ ሀገር ነበር አይደል? ገብቶናል። በቃ እየሰራችሁበት እንትን እሱን ነው የሚያሳዩና ህርቦቹን በደንብ ጠብሳችሁት ስጋው ከዚህ በላይ በትንንሹ ቢከተፍ ደግሞ የበለጠ ቆንጆ ይሆን ነበር። እኔ ከሩዙ አለመብሰል ውጭ እናንተ ጋር ብዙም ቅር ያለኝ ነገር የለም። በጣም ቆንጆ ስራ ነው የተመለከተው። የሰራሽባት ማዳም ጥሩ ነበረች? አይ ጥሩ አልነበር እንጂ ጥሩ ብትሆኚ ኖሮ ከይፋ ሐለክ እንልሽ ነበር። ጥሩ ካልነውሽ አንልም። የልጆች እናት ነኝ። የቤተሰቦቼ ደግሞ ታላቅ እህት ነኝ። በዚህ ውስጥ እንግዲህ ከእህቶቼ ጋር እስካሁን ድረስ በፍቅር በሰላም ነገሮችን እያስማማን ነው የሄድነው። እንግዲህ ፍቅርና ሰላም ከሁሉም በላይ ትልቅ ነገር ነው እና በጣም ነው የምንዋደደው ከቤተሰቦቼ ጋር ከልጆቼም ጋር እንደዚሁ። የሶስት ልጆች እናት ነኝ። እንግዲህ እነሱን እየተንከባከብኩ እያሳደግኩ ከቃተኛው በተጨማሪ አራብሳ አካባቢ ነው የምኖረው። ድፎ ዳቦን እየሰራን እየሸጠን ነው እየጋገርኩኝ እየሸጥኩ ነው። በሚቀጥለውን ቀምሰዋልና ድፎ ምን ይገደናል? ምን ይገደናል? አዎ እንቀምሳለን። ስንት ነው አንድ ድፎ? አንድ ድፎ አሁን 700 ብር ነው። እዚህ ውስጥሽና በሚቀጥለው ካሸነፍሽ አንድ ድፎ እሺ እሺ በቃ እኔ መምጣት ስለማይባል እኔ በሚቀጥለው አሸነፈሽ ከመጣሽ ካልመጣሽ ዳቦ ይዤ እመጣለሁ። ዳቦን እንዴ ቤቴ እኮ ነው። ስለዚህ ሼፍ በቃ ይኸው ስለዚህ አንድ ድፎ ዳቦ እኔ ኦልሬዲ አዘዝኩሽ። ይዤ እመጣለሁ። ድፎ ዳቦ ሲመጣ እዚሁ ቆርሰን ሁላችንም እንበላለን። ሰኒ የምትጨምሪው ነገር አለሽ? እዛው ዘና ብለሽ ፈታ። እሺ በእውነት በጣም ነው የማመሰግነው። እውነት እኔ ሼፍ ፍስሐ፣ ሼፍ ቅድስትና ሼፍ ማተቤን በጣም ቅድስት የለችም ስትመጣ እነግራታለሁ። ሼፍ ፍሬ በጣም ነው የማመሰግነው። እውነት ቆሜ እንደው ከፊታችሁ ዝም ብዬ ባመሰግናችሁ በጣም ደስ ይለኛል። ኦሬዲ ግን ደምረው ቀንሰው ጨርሰዋል። ያው እንትን አይደል እንደማሸንፍ እርግጠኛ ስለሆንኩኝ ጤት አይነት ሰው ነው የመጣብን ዛሬ። እና በተጨማሪ ያው የደቡብ ሰው በደቡብ በጣም የሚታወቀው ዳጣ አለ። ከዳቦ ጋር እኔ በክፍያ ሳይሆን ያው በራሴ ሙያ በእጅ ሰርቼ ዳጣውን አቀርባለሁ ከዳቦ ጋር ማለት ነው። ቦታሽ አንቺ ዳጣውን አምጪ፣ ዳጣውን ደግሞ እነሱ ይከፍላሉ። እሺ መደጋገፍ ማለት አይደለ? አቤት ዳቦ በዳጣ ዛሬ አባይ ቲቪ ሼፍ ዚ
በላሽው በላሽው አንጀቴም በላሽው በላሽው አንድ ላይ በላሽው አንጀቴም በላሽው አባይ ቲቪ እና ሼፍ ዜማጀት እያልሽው ውሪካ አባይ ቲቪ ላይ ይሪ ሼፍ ዚ ማጀተራ ላታካትሪ ሚቲ አባይ ቲቪ ውርሶካ ኢሲንቴክ ያያ ይኸው ነው እንግዲህ ይኸው ነው። እናመሰግናለን። እኛን ለምን አላሉንም እንዳትሉ የምታውቁት ቋንቋ ካለ በምታውቁት ቋንቋ በሉ። እዛኛው ካሜራ ላይ تعالوا اطبخوا طبخ هاي الشغل አባይ ቲቪ ተወዳደሩ ነው በዚህ اطبخوا هيك ተወዳደሩ ከሌለ በአረበኛ ተወዳደሩ በአማርኛ በይው ተወዳደሩ ሰው ጉግል ያደርገዋል ግን ለማንቺ በይ ያ ሀቢብቲ የላ ያ ሀቢብቲ የላ በቃ በጣም እናመሰግናለን። ነቀን አንዴ እስቲ ዱብዱብ አንዴ ዱብዱብ አንድ ላይ ዱብዱብ ነቃ በሉ እንጂ ምንድነው? ልክ የኃይሌ ገብረስላሴ አይነት ያሯሯጥ ስልት በምግብ ስርዓት ነው ያየኑ። አንድ ደቂቃ ሲቀር የሚጨምረው ፍጥነት አለ አይደለም? ነገር ያስፈልግም። የሼፍ ዜማጀት ዩቲዩብ ቻናል ላይ ዳኞቹ የሚሉትን ነገር መስማት፣ ከዚህ በፊት የነበሩት ውድድሮች ጊዜ ሲገኝ ማየት ነው። ለሚቀጥለው መዘጋጀት ያስፈልጋል። እንደዚህ ከአጥንት ጋር ሰጥቶ ማለፍ የለም። ዛሬ የሰራችሁ ሂደት ጽዳታችሁ፣ አንዳንድ ያበሳሰል ነገራችሁ ምናምን በቃ ዳኞቹ እንደ ሕፃን ልጅ ፍንክንክ እያሉ ስላዩአችሁና ያ ነገር ነው እንጂ ያሳለፋችሁ በሚቀጥለው ብትመጡ ከናጥንቱ እናልፋለን ብላችሁ እንዳታስቡ እሺ። ከናጥንቱ እንደም ካመጣችሁ አጎርሳችኋለሁ ራሳችሁ በሚቀጥለው። እናንተ ማን አላችሁት? ቢና ቢራ አይደለም። ቢና ምን ማለት ነው? ቢታኒያ የኔ ልጅ ናት። የጓደኛሞች ልጆች ነው? እህታማቾች ናቸው? እህት ሳይሆን ያው የእህታማቾች ልጆች ናቸው። የእህታማቾች ልጆች ናቸው። በእድሜም ተቀራራቢ ናቸው ልጆቹ? አይ 8 እና 2 ዓመት ከ10 ወሩ ነው። አይ በጣም ደስ ይላል። መዲና ቢታኒያና ናታን የእናንተስ? እኛ ራዕይ ብለናል ስማችን። ራዕይ ያው አሁን ወደፊት የሚታየን ነገር ስላለ ራዕይ ነው። ራዕይ እሺ፣ ምን ይታያችኋል? ከሚታያችሁ ነገር የተወሰነ ነገር ብትነግሩን። እስከ ሼፍ ነው ዘንድሮ መቼም ማያ የለም። ንገሩን። ሼፍ ነው የሚታየው። ስለ ሼፍ ወደፊት ሼፍ እንደምትሆኑ ያርግላቸው ብላቸው ሞራል። ሁለታችሁም ጋር ግን ጥሩ ነገር ያየሁት ምንድነው የፓስታው ዘይት ምጠና ላይ የነ ራይም ላይ ምንም አይነት ዘይት ብዛት የለው፣ ቆንጆ ነው። እናንተም ላይ ያለው እንደሱ ነው። ምጠናችሁ ቆንጆ ነው። ቴስት አለው ምግቡ። እንግዲህ ውጤቱን በጋራ የምናየው ይሆናል። እቺ የዘይት ነገር ግን ከተወደደ በኋላ ነው። በፊትም እንደዚህ ናችሁ። አያጋጥመንም ብዙ ዘይት የበዛው እኮ። አሁን ግን እነሱ የመጡት በጣም የዘይት ዋጋ በጨመረ ሰዓት ስለሆነ ለሱ ነው ነው። አሁንም እንደውም እኮ ዘይት በጣም ከመወደዱ የተነሳ በእኔ ሀሳብ እንደ አይድሮፕ እንደዚህ ጠብ ማድረግ ይሻላል። እንትን ምናምን የሽንት ቤት እቃዎች ምናምን ስንት እንዴት ነው ዋጋው? ጥሩ ነው። ጥሩ ነው። ድራጎን ላይ ገብቷል አሉ። ጨምሯል አሉ። ወዳጅ አለኝ እኔ እንደዚህ አይነት ዕቃ የሚሰራ። እናንተስ በምን ስራ ነው የምትተዳደሩ? ያ የቤት እመቤት ሁለታችሁም? ስንት ዓመት ሰራችሁ በቤት እመቤትነት?
እሺ ስለመጣችሁ ሁላችሁም በጣም ደስ ብሎኛል። ውድድሩ ስንት ደቂቃ ነው የሚፈጀው? 30-35 የነጋዴ ነገር እንዲጨመር እቃውንም ሲሸጥ እንደዚህ ነው። እሺ 30 በቃ 30 ወሰደው እንደሚባለው ስንት ነው? 30 ደቂቃ ነው የሚፈጀው። 3 ዳኞች ስላሉ 3 ምግብ ግን አንድ አይነት ምግብ ነው የምትሰሩት። ወደፊት ከሄዳችሁ ለእናንተ ከባድ ነው፣ ምክንያቱም ከዚህ በላይ ነው የምንጠብቅባችሁ። ወደፊት ባትሄዱም እኔ ዛሬ ያሳያችሁት ነገር በጣም በቃ ለእናንተ ትልቅ ነገር ስለሆነ አሁን ይሄ የማለፍና የመውደቅ ሳይሆን ስራችሁ ግን በቃ ጥሩ ነው። ብትሄዱበት የሚያስኬዳችሁ ነገር ነው። ፕሮፌሽናል ካልሆናችሁ ብትሄዱበት ተናባችሁ እየሰራችሁ ነበር። አንዳችሁ ሚዛን ፕላሱን ስታዘጋጃ አንዳችሁ ማብሰል ላይ ያሄዳችሁበት ነገር ጥሩ ነው። ስለዚህ የዛሬው ውጤት ምንም ሆነ ምንም እናንተ ግን አንድ ሌቭል ከፍ አድርጋችሁታል። ጣዕም ላይ ከፍ አድርጋችሁታል። አሰራር ላይ፣ ፕሮሰስ ላይ፣ ጽዳት ላይ፣ ሁሉ ነገር ላይ ከፍ አድርጋችሁታል። መልካም እድል። እኔ እንደዚህ ስለተባሉ ነገ ሄደው ህንፃ መሰረው ጠጋ አድርገው እዛሽ ጋር ቁርስ ቤት የሚያደርጓት ይመስለኛል። ግማሽ ያስኬዳቸዋል። በኋላ የቀዝቀዝ ካለ ከነዚህ ጋር ቢሆን ታሪኩ ደግሞ አሁን የሚወራው ታሪክ ሌላ ነበር የሚሆነው። ሳላድ ማድረግ ትችሉ ነበር። ሌላ ታሪክ ነበር ሊወራ የሚችል። መጣችሁ እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እናመሰግናለን። በጣም ደስ ይላል። እንደዚህ ነው ስራው ላይም እንደዚህ ፍጥን እንድትሉ ደስ ይለኛል። ውድድሩ ከመጀመሩ በፊት በዚህ ሙያ ላይ ያላችሁ ሳይሆን የመስራት ፍቅሩ ስለሆነ ያላችሁ መጠየቅ የምትፈልጉት ነገር ካለ ሜዳውን ፈረሱም ይኸው ደስ እንዲለው የጫማ ቁጥሩን እንኳን ጠይቁት። እናንተስ የምትጠይቁት ነገር የለም? ሁሉ ነገር አፖስቶ አንተስ? እሺ ናሮል መቼም የሼፍ ዚማጀር ከተጀመረ እኔ አዳዲስ ስሞች ብዙ ነው የሰማሁት። ምን ማለት ነው ናሮል? ናሩል እኮ ቆይ እንጂ ና አለ፣ ከዛ ሩ አለ፣ ከዛ ል አለ። ናሩል እሺ፣ የእንትን ይመስላል የሆነ ይሄን ዳክተር ምናምን አይደል? ግን አይደለም። የሁለታችን የልጆቻችን የመጀመሪያው እንትን ነው። ሄዳሎች ናቸው። የሷ ወንዶች ናቸው። የኔ መሀል ላይ ሴት ሩት፣ የሷ የመጀመሪያ ልጇ ናቲ፣ የኔ ሩት፣ ከዛ ልዑል። የሶስቱ ስም ባንድ ላይ የመጀመሪያ ስፔሊንጎች ሩት፣ ናቲ፣ ሩት፣ ልዑል። ናቲ፣ ሩት፣ ልዑል። ናቲ፣ ሩት፣ ልዑል ማለት ነው። ማተቤ ሌላ ታሪክ መስሎታል የሆነ በቃ ናሩል ነው። ናቲ፣ ሩትና ልዑል ነው። ሌላ የተለየ ነገር ለምን ጠበቅ እንዴ? ዛሬ በቃ እውነቴን ነው የሆነ ነገር ጠብቋልና ለመስማት እኔ አውቀዋለሁ። ማተቤ በጣም ቸኮለ። በቃ ናሩል ነው። ናቲ ሩልና ልዑል ነው። በጣም ደስ ይላል። እሺ ማን የተመዘገበው? እኔ። እሷ እንዴት መረጥሻት? እሷ ድንገት ነው። እኔ ሌላ ሰው ነበረች አብራኝ። ድንገትም ስትይ ሙያ የላትም እያልሽ ነው? አይ አላት ሙያ፣ ግን ከሌላ ሰው ጋር ነበር የተመዘገበኩት። አልተመቻትም። ከዛ እሷን ድንገት ነው ትላንትና ከትላንት ወዲያ የነገርኳት። ድንገተኛ ነው እሷ የመጣችው እንጂ በፊት ኦሪንቴሽን ስትመጡ አብሮሽ የመጣው ሌላ ሰው ነበር። አይ ለኦሪንቴሽንም አልተመቻትም ልጅቷ፣ ግን ያው እንደሚመቻት ነበር የነገረችኝ። አሁን በቃ ፈተና ምናምን አለ። መልኳም ባይታይ ስሟን እንጥራው። ማን ነው ደስ እንደ በቲቪ ስሜ ተጠርቷል ምናምን እንድትል ጥሪያት። ኧረ ችግር የለውም ተዋቡ። አይቆጭሽም ወይ? ተዋቡ። አሁን ተዋብዬ አይቆጭሽም ወይ? አልቆጨሽም ወይ? ሼፍ ቅድስት ስትሰሩ አልተንቀዠቀዣችሁም ስትይ በሌላ አማርኛ እነዛን ተንቀዥቅዣቸዋል ነው ናሩልን? በጣም እንዲህ ወዲህ ሲሉ ነበረ። ሩጫ ሁሉ ነበር። አልታወቀም። ሩጫ ነበረው። ሰዓት ለመጠቀም ነው። ምንድነው ሩዝ ፈልጌ ሲሄድ ነበርና አጋጣሚ እነሱ ሩዙን ተጠቅመው ለካ በዚህ ጋር እዚህ ጋር አምጥተዋለች። ሁለቴ ሄድኩኝ። ልክ ነሽ። ሶስ ለማንሳት ሽንኩርት ለማንሳት በደንብ አይቻለሁ። ወጧ ምንድነው እንዳማረላት ሴት ይባላል። ሩዟ እንደጣፈጠላት ነው።
ቀንሽለት ይሄ ነገር ቀነስ ይበል መስሎኝ ነው ይሁን ምላሳቸው በጣም እርግብግብግብግብ ያለ ነበር እጃቸውን በደንብ እየተርገበገበ ነው ምግባቸው ይጣፍጣል ወይ እሱን ደግሞ ከተወሰኑ ደቂቃ በኋላ አብረን የምናየው ይሆናል 3 ደቂቃ ነው የቀረው 3 ደቂቃ እዚህ ጋር አርጉላቸው እነሱ እዚህ ይሰሩት እስከዛ አምጩ ሰዓቱን እዚህ ጋር ነይ እምቢ ካላችሁ ይሄው እዚህኛው ምድጃ ላይ መስራት ይቻላል እሺ ችግር የለም አሳ በላሻለው አባይ ዳር ነው ቤቴ አጀባ አባይ ዳር ነው ቤቴ አጀባ ዶሮ መረቅማ ከወዴት አባቴ አጀባ ከወዴት አባቴ ይገርማል ስምሽ ማን ይባላል ባይገርም ስሜን ማለግራት ነው አሳ ስለሆነ ለአሳ ክሊፕ እየሰራን ነው The sisters ምግብ ቀርቧል የምግብ ኧረ በእግዚአብሔር ያንቺን ሲል እኔ እንዳያርብኝ ያንቺን ሲል እኔ እንዳያርብኝ የበሰለውና ያልበሰለው ግን ያኛው ከበሰለው ሊወጣ ይሻላል ጊዜ ከሚፈጅየት ነው አይ ይቀራል ኦኬ ከቀረው አይ ጨምሪኛው ጨምሪ ማለት ከናንተ ቅር ያለኝ ነገር የኦቾሎኒው ነው ኦቾሎኒው ምንም አልሆነ ከላይ ቁጭ አረጋችሁት ሩዙ ላይ ፈጭታችሁት ትንሽ ወይ ደግሞ ክራሽ አርጋችሁት ከሩዙ ጋር አብራችሁ ቀላቅላችሁ ቢሆን ኖሮ ለሩዙ ለየት ያለ ጣም ይሰጠው ነበር አሁን ግን ከላይ ቁጭ ያለው ሰዓት ደረሰብን ወይም አረሳነው አስገብተነዋል ለማለት ይመስላልና ባለቀ ሰዓት ነው የሚያረጋችሁትና እሱ ትንሽ እንትናችሁን ይሄን ያህል ሄዳችሁ ጥሩ ነገር ሰርታችሁ በአንድ ግባት ምክንያት እንትን አላችሁት ትንሽ ክራሽ አርጋችሁ ወይ ብትነሰንሱት ኖሮ ጣሙ ኦቾሎኒ እንደዚህ ከሚቀርብ ይልቅ ትንሽ ጨፍለቅ ተደርጎ ከእንደዚህ ከምግብ ጋር ሲዋሃድ ቆንጆ ጣም ይሰጣልና እሱን ብታረጉት ጥሩ ነበር በተረፈ ግን ባላችሁበት ሌቭልና በእናንተ ሁኔታ ይሄን ያህል ነገር አሳውን ሳይፈረካከስ ምን ሳይል ቆንጆ አርጋችሁ መጥበሳችሁ አቀማማችሁ ምናምን እንደኔም የደረሰኝ ቆንጆ ነው በሱ በጣም ቆንጆ አርጋችሁ ሰርታችሁታል እንግዲህ መልካም እድል ማን ተመዘገበ እኔ እሷን አስበሽ ነበር ስትመዘገቢ ወይስ እኔ ልመዝገብና ከዛ ወስናለሁ ብለሽ ቀምሰሽ የሚጣፍጣውን ሰው ነው ያስገባሽው አይ ሙያ ለሷ አሪፍ ስለሆነች እኔ ተመዘገብኩ በጋራ ደግሞ አብረን ለመስራት የሷን ሙያ ተማመነሽ ነው የተመዘገብሽው ወይስ እኔ መመዝገብ ተማምኜ ታግዛት ነው እሷን በሙያ መልካም እድል ይሁን የጣም ንግስት ስለዚህ የጣም ንግስት እንበለው ወይ ፍለበር የጣም ንግስት ማለት ነው ማለት ነው እሺ በኋላ መጠየቅ
ተወዳዳሪዎች ከተሰጣችሁ 30 ደቂቃ 5 ደቂቃው ሄዷል። የቀረው 25 ደቂቃ ነው። ፍጥነት የግድ ነው። ሌላው በጣም ያሳቀቀን ፓርት በቀጣይ ብናገኛችሁ እንዳትደግሙት በደንብ አጽንቶ ሰጥቼ መናገር የምፈልገው ምንም አይነት ነገር እጅ ላይ ሎሚው በጣም በሚዘገንን ሁኔታ ነበር ይዘሽው የነበረው እና እንደው የፈጣሪ ፈቃድ ሆኖ ግን አልቆረጠሽም እንጂ በጣም እንደዛ እንዳታደርጉት ሁለተኛ ሌላው ከገበያ የመጣ ነገር ቀጥታ ፕሌት ላይ አይደረግም። አሁን ይሄ ክሬሙ መብሰል አለበት። ቅድም ፍሬ ያለችው ከኤክፕላንቱ ጋር ብታረጉት የበለጠ ሌላ ይሆን ነበር፣ ግን በምንም መንገድ ቢሆን እሳት መንካት አለበት። ምክንያቱም በትራንስፖርቴሽን ባቀማመጥ ሊበከል ስለሚችል የምታቀርቡትን ምግብ ሊበክለው ይችላል እንዳለ ሙሉ ለሙሉ ማለት። ስለዚህ እሳት መንካት አለበት ሁሉ ጊዜ እንደዚህ አይነት ነገር ስታቀርቡ። ከዛ ውጭ ስለ ክትፎ ያለው መሰረታዊ የባህል እንትኑ በጣም ጥሩ ነው። አቀራረቡ 2 ደቂቃ ብቻ ነው የቀረው። በቃ ቃተኞቹ ሰኒ ቃተኛ ጨርሰዋል። ይኸው የ8 ወር ሆና ቀድማችሁ ጨረሰች። 1 ደቂቃ ተኩል ነው የቀረው። ሰላሳ ሰከንድ ነው የሚቀረው። ከዚህ በኋላ አውቀዋል ዛሬ እንደመጣሽ ማዘር? አዎ እና ምን አሉ እያሉ ነው የዳኩሽ? አይ የምጨማመረው ነገር ጨማምሪ እንዳታዋርጂኝ ምናምን እንዳታዋርጂኝ ማለት አይችሉም። አትግቢ ብለው ኪችን ይቻላል? አይቻልም አይደል? አይቻልም። እንዳታዋርጂኝ እጅሽን አደራ ምናምን የተባልኩት እንዳትቆረጪኝ ነው። እጅሽን አደራ እንዳታዋርጂኝ፣ በደንብ ሽት አድርጊው፣ በደንብ አድርገሽ ስሪ ነው የተባልኩት። አይከብድም ወይ ግን ዳኞች? እነዚህን መሸኘት ግን አይከብድም? በጣም ቅመሞች ናቸው። በአንድ ነጥብ በጣም ከባድ ነው ግን አላውቅም። እስቲ ተመካከሩ። ፊሽ እንዳለው ነው ቅድም መጀመሪያ አካባቢ ውድድሩን እነዚህ መሸኘት የሚለው ነገር ምክንያቱም ድምቀት ናቸው ለውድድሩ፣ ሌላ መልክ ናቸው፣ ቲምወርካቸው፣ ኮሚኒኬሽናቸው ደስ ይል ነበርና እንደው እኔ ቢያልፉ ባይ ነው እንዳያሳዝኑም እነዚህን መሸኘት ራሱ ይልመዱ ከኛ ጋር ነው። እኔ የምፈራው ማለፋቸው ደግፋለሁ፣ ግን ጊዜ አግኝተው የተለየ ነገር ያደርጋሉ ወይ ነው ይመጣሉ ወይ ነው። ሌላ ግባት ቢሰጣቸው ይሄን ያህል ፐርፎርም ያደርጋሉ ወይ ይላሉ ወይ ነው። ቤተሰብን ቃል ካስገባቸው እናሳልፋቸው። ቤተሰብ ቃል ይግቡልህ። እኔ አስገባታለሁ ወይም ደግሞ አንቺ ጋር እየመጣ ለመጀመሪያ ጊዜ 5 ደቂቃ ከመሙላቱ በፊት የመፍጫ ድምጽ የሰማንበት ለሱ አንድ ጊዜ ዕቃ በማንሳት የምትፈጁት ጊዜ ግን ረጅም ነው። ወይ ምድጃውን እዚህ ጋር አምጡና አንድ ላይ እዚህ ጋር ሰሩት።
እኛ ነው ለምን ሰርፕራይዝ ታረጋለህ? እዚህ ለምንድነው እኛንም ሰርፕራይዝ የምታረገን? እናንተ ስንቱን ሰርፕራይዝ ስታረጉ አልከረማችሁም እንዴ? 2 ሳምንት ገና እኮ ነው ስልጣናችሁ የተወሰደው። እኔ ሰርፕራይዝ አረጋችሁኝ ከዓመት በላይ ተጠባባቂ ብለህ በጣም ይወደራሉ ነው ያው አዲስ የተፈጠረው የነጥብ እንትን ወድጄዋለሁ። ገባ እና እንኳን ደስ አለ። ብዙ ዝግጅት ግን ያስፈልጋል። ውድድሩ ግን አሸናፊና ተሸናፊ ስላለው ተሸናፊ የሚባል ነገር የለም። በሐሳብ ደረጃ ቃል ነው። እናንተ በክብር እሺ አሸነፋችሁ ናችሁ። እናንተ ደግሞ የብር ሜዳሊያ አግኝታችሁ ግን ተዘጋጁ በደንብ። ወደ ውድድሩ ከመሄዳችን በፊት እንደው እንዴት ናችሁ በእናታችሁ? አልሐምዱሊላህ። ኪሎ ግን ሁላችሁ ብትለኩ አንድ ላይ እኩል የምትሆኑ አይመስላችሁ? እዛ እንግዳ ማረፊያ ተገናኝታችኋል? አውርታችኋል? ታያያችሁ? እኩል ነን አይደል? አብረን የቆየነው እስካሁን። ኧረ የኔ ጫማው ለተለካክታችሁ ይሆናል ብላ እኮ አይታወቅም። 2 ሽፍንና 2 ስሊፐር አይደል? ተነጋግረን ሽፍንና 2 ስሊፐር አለች እኮ። ተነጋግረን ነው። ማን ነው እናትዬ ስም? እቴንጂ አያል አያለው ተዋካሊ አካሊ አያለው ተማትበል ኧረ ተው እንደማሙ ኧረ ተው እንደማሙ ያዝ እንጂ አያልነሽ የሚል ዘፈን አለ። አዎ በቃ ወይዘሮ አያል እህታቸውን ተክተዋል ማለት ነው። ዘና ፈታ እንድትሉ ብዬ ነው። እሺ ማለት የምትፈልጉት ነገር አለ? ማለት የምፈልገው እናቴ እወድሻለሁ ለእናቴ እናቴ እኛ ያው እድሉን ስላገኘን ደስ ብሎናል። ታው ለመወዳደር ታብዬ አይዞሽ ነውና እሺ። አሁን ከዚህ በኋላ እንግዲህ ገብቻ አልሰራላችሁ። ዘና ፈታ ብላችኋል። የሚገርም እስክስታ አይታችኋል። እኔ እስክስታ ስል በጣም ከመንቀጥቀጥ የተነሳ ይዘውኝ ያውቃሉ። ወባ የተነሳ ቢመስሏችሁ ምን ነው? አይ ምን እናንተ የምታረጉትን አድርጋችሁ ወደዛ መምጣት ነው። ከዛ ደግሞ ሌላ እሱን ለጣም አስገብታችሁ ያው ምለው ገባችሁ አይደል? ዳኞቹ አይኔን ያዩኝ ስለሆነ ነው ምን ማድረግ እንዳለባችሁ። ስለዚህ በቃ የምትጠይቁት ጥያቄ የለም። እኔ እድሉን የምሰጣችሁ በዚህ ሙያ ላይ ተምራችሁ አይደለም የመጣችሁት አይደል? ቤት ውስጥ በመስራት ነው። ምን ላይ ነው ያላችሁት እናንተ? ምን እየሰራችሁ ነው የተማራችሁ? ሰራለሁ። ምን ትሰሪያለሽ? ምን ትማሪያለሽ? ቡና ጠጡ ነበር የምሰራው። ለጊዜው እየሰራው አይደለም። በእንትን ትምህርት ደግሞ የማታ ነው የምማረው። ቡና ጠጡ ለምን ቀረ? ቦታ አልተመቸኝም። አይ ወዲያው ጊዜ አትስጪ። እንደ አይነት ነገር ይሰለችና ስለሚቆም ወዲያው የሚመችሽ ቦታ ፈልገሽ አይደል? እቃው የሚበለሻሻል ሲቀመጥ ምናምን ቶሎ መጀመር ነው። ቡናሽ እንዴት ነበር? ሰው ይወደው ነበር? ቆንጆ ነበር። አቦሉንም በረካውንም እስከመጨረሻው አይ አቦል ነው አቦል ብቻ። አንቺስ? እኔ ያው ከቤተሰብ ጋር ነው ያለሁት። ቤተሰብ ጋር ነው አሁን ነው። ትምህርትስ? ትምህርት ዘንድሮ አቁሜያለሁ። በእንትን ዳቦ ቤት ምናምን ነበር እየሰራሁ ነበር። አሁን ዘንድሮ አቁሜያለሁ ነው። እየተማርኩ አይደለም። ይጀምራል። እሺ እናንተስ? ምንኛ ሰራተኛ የቦዛ ዳቦ ተብሏል ብላችሁ እዚያ አነባብሮ ማለት አያስፈልግም። እንጀራ እኛ ቡና ጠጡ ነበር። እኔ መመሰል ኧረ ሰላም ተባባሉ። የግል ስራ ነው። የማንኛውንም የግል ስራ እሰራለሁ። ቡና ጠጡ አሁንም አለ? አዎ ይቻላል። ለምን እንዴ? ሁሉም ሰው ነው የሚተወው። ለምን? አይ በሆነ በምክንያት ነው። አይዞሽ እንደገና ይጀምራል አይደል? ሌላ ምን ትሰሪያለሽ? እሰራለሁ። መስራት ያለብኝ የራሴ የሆኑ ስራዎች ምንም ነገር ሲሆን ፋስት ፉድ ምናምን መስራት ካለብኝ ካገኘው ቦታ እሰራለሁ። የት ነው ሰፈርሽ? ሳሪስ አካባቢ ደግሞ የደመቀ ሰፈር ነው። አዎ ይሰራል። አዎ ቤት አሁን ኑሮ ያው ኪራይ ምናምን ውድ ሲሆንብን የተሆነ ቡናውን ግን አንዳንድ ጊዜ ይወላችሁ እኔ እንደ ሀሳብ አሁን እርጥብ የሚሸጡ ሰዎች ለምሳሌ ትልቁን ነገር መመኘት የለብንም ማለት ነው። እኔ አንቺ እንደዛውኝ ማለት አይደለም። የበርገር ቤቱ ስራ ውድ ከሆነ የሆነች ቆንጆ ሰው የሚበዛበት አካባቢ ላይ ጥግ ላይ ከዛ እኮ ይደረሳል ያኛው። አዎ እኮ እንደሱ እኮ ነው። ቡና ጠጡ ትጀምራለህ ያከራዩ ካል ከዛ ሲለምድ ቦታው በቃ አስፈርሚያቸው። ሼም ነው እንደዛ ያረጋችሁ ሰዎች በያቸው ወደዛ ካሜራ ይልሽ ልክ አይደለም። ሼም ነው ከለመደ በኋላ ስራ የሰውን እና የአንዱ እንጀራ ለአንዱ አይሆንም ደግሞ የራስ የሆነ ለራስ አይደል? ከዛ በኋላ ግን እንዴት ነው ቦታውን ስታየው? ጭር ይላል ወዲያው
እነሱ ሲሰሩበት በቃ አይሆንም። ደንበኛ ይሄዳል በቃ ካንተ ስለስቀር ባይሆን ትንሽ ሰርተሻል ትንሽ አንቺም ጨምሪ ምናምን ቢባል ጥሩ ነው አይደል? እውነት እኮ ነው። እንደዛ አይደረግም። እኔም ብዙ ስለገጠመኝ ነው እንደዚህ አብሬሽ የምለው። ብዙ እንደዚህ አይነት ገጠመኞች አሉ። ልክ አይደለም። በዚህ ምክንያት ነው ብዙ ሰው ከስራው የሚተጓጎል የግል ስራ ሲሰራ። እግዚአብሔር እንደው በቃ ዞር ብሎ ቢዝነስሽን የማያይ ሰው ይግጠምሽ። አሜን። እንደዛ አይነት ሰው ይግጠምሽ። አሜን። አንቺስ? እኔ የቤት እመቤት ናት። ነገረኛ ይመስል ምን ወገብሽን ያሽራል? ኧረ እኔ አይደለሁም። እኔ የልጆች እናት ነኝ። ስንት ናቸው? ጀግኒት ነገር እኮ ቀጠን ሲል ሰው ቀጠር ሲል እድሜ አይታወቅም። ታውቂያለሽ የእኛ ነው እኮ ዝርግፍ ብሎ የሚወጣው አይደል? አዎ እኛውም በእንትን በሳይዝ አይተን ነው እንደዚህ ያለው። ስለዚህ እንደዛ ትበሉ። ልጆችሽን እግዚአብሔር በፍቅር በሰላም በሞገስ ያሳድግልሽ። እሺ ለቁም ነገር ያብቃልሽ። አሜን። እና እሷንም ተባበሩና ቶሎ ግድ ነው እንዴ? እንደዛ ነው። አሳንሽ አሁን ለድንችሽስ ለድንችሽ ዘይት ታርገኛለሽ? አጠብሽው በደንብ ሩዙ? ኦፍ ኮርስ አዎ። ምን ይፈልጋል? ዶሮ በሱ ይሻልሽ። እሳት ይፈልጋል ዶሮ ስትሉ ሰማለሁ ቪዲዮዎችን ሳይሆን ዶሮ ወጥ ነው ወይስ ዶሮ? በቃ ዶሮ መብሰል አለበት። መብሰል አለበት እኮ መብሰል ነው ያለበት። በደንብ መብሰል አለበት። በደንብ ታጥቦ። እሺ በጉራጌኛ ማስተላለፍ የምትፈልጊው መልእክት አስተላልፍ። አንቺ አስተላልፊ። ምንም ነው ነገር የለም። በቃ አታልፉ። እንዴት ነው ቀላል ነገሩ? አይ ሁለተኛ እድል ስትሰጠኝ እናመሰግናለን። በአማርኛ አላልኩም። አንቺ አትይኝ እንቺኛ አትይኝ አትሽም እንደ አንቺ ጉራግኛ እንደገና ነቸኔ እድላሙ እንዴ እናመሰግና አለም ብሬ ሌላ አለም ብሬ ሌላ ተፈራሉ ድንቅ ተፈረን ነበር። ያ አደራ ጭምር ነው። ቀልድ ነው ግን አደራ ጭምር ነው። እሺ እንዴ ሙሉ የኪችን ዕቃ እንዴ ትቀልዳላችሁ። እናንተም ጀግኖች ናችሁ። እሺ በጣም ጽድት ያለ ስራ ነው የሰራችሁት። ቺክን ከማሳነስ አይደል? ሌላ ግን ያቀመማችሁት ሌላ ደግሞ እንዳለ አይቻለሁ። አልጠበሳችሁትም እንጂ አይደል? የተቀመመ ሌላ ነበር። ተደምሯል፣ ተቀንሷል። ይገርማል። ማወቅ አትችሉም። እንደዚህ ወደ ቦታችሁ ተመለሱ። ነው አበላኝና በእነ ኦቾሎኒ መካከል የተደረገው አዝናኝ ውድድር። ዳኞቹ ግን እንዴት ነው ዝም ያላችሁት? ግባት እኮ ረስተዋል። ጨርሰናል ካሉ በኋላ ነው ኦቾሎኒ የጨመሩት። ግን ያው እኛ ጋር ሲቀርብ ቀርቧል። አይ ውጤታቸውም ላይ እኮ ልክ የግብአት የሚለው ላይ 1 ነጥብ ስለሆነ ከሱ ላይ የምንቀንሰውን ቀንሰናል። እሺ አይ እኔ ተናግሬያለሁም ኦቾሎኒ መጨረሻ እንደተጨመረ ተናግሬያለሁ። እነሱ ማን አላቸው? ይሄ ነው የሚጠቅማቸው አይደል?
ዛሬ በተደረገው የሼፍ ዚ ማጀት የምግብ ዝግጅት ውድድር በአባይ ቲቪ አብራችሁ ስለነበራችሁ በጣም እናመሰግናለን። ሼፍ ዚ ማጀት በአባይ ቲቪ በዚህ መልኩ ተጠናቋል። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። በጣም ወዳችኋለሁ። ኑ ጣም እንፍጠር።